ራእየ ዮሐንስ ወንጌላዊ የዮሐንስ ራእይ ትርጓሜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የዮሐንስ ራእይ ትርጓሜ ከምዕራፍ 1 እስከ ምዕራፍ 7 ተምረን 8ኛው ላይ ቁጥር 5 ላይ ደርሰናል። ወሶበ አውረደ ውስተ ምድር ማዕጠንተ ወርቁን አንስቶ የኃጥአን ጸሎት አምሳል መርገፍ የሚሆን ጎራረ ዕጣኑን ወደ ምድር ደፋው ብለን እዚህ ላይ ነው ያቆምነው። ከዚህ ቁጥር 5 ላይ እንቀጥላለን። ኮነ ነጎድጓድ ወፃ ወመብረቅ ወድልቅልቅ ይላል። ነጎድጓድ ፀአ መብረቅ ድልቅልቅ ሆነ ይላል። እንግዲህ ዓለም ውሃ ነበረች ይላል የኛ ትርጓሜ። ወከፈሎሙ በበሰለስቱ እግዚአብሔር ውሃውን ከሶስት ከፈለው ይላል ትርጓሜ። አንዱን ውሃ ከላይ የምናየው በስነ ያው ተለምዶ ሰማይ የምንለው ጠፈር ነው የሚባለው። በነገራችን ላይ 7 ሰማያት አሉ፣ 20 ዓለማት አሉ። ይሄ ሰማይ የምንለው ጠፈር ነው። ጠፈር የሚባለው ከላይ ሐኖስ የሚባል ነጠብጣብ አለው፣ ከታች ደግሞ የፀሐይና የጨረቃ የከዋክብት ብርሃን አለው። እንደ ኮንክሪት በፀሐይ ብርሃንና በነጠብጣብ ተያይዞ የሚኖር ውሃ ነው ማለት ነው። የረጋ ውሃ ማለት ነው። በጥቅሉ አንድ ውሃ ከላይ ነው ያለው ማለት ነው። ከታች ደግሞ 5 ዓለማት እንላለን። ይሄ ዓለመ መሬት ይባላል። ቀጥሎ ዓለመ ውሃ ይባላል። ከዚያ ቀጥሎ ዓለመ እሳት ይባላል። ከዚያ ቀጥሎ ዓለመ ነፋስ ይባላል። ከዚያ ቀጥሎ ዓለመ ጨለማ በርባኖስ ይባላል ማለት ነው። ስለዚህ አንደኛው ውሃ ከመሬት ቀጥሎ፣ ሁለተኛው ወደታች ወረድ የምናገኘው አሁን ስንቆፍር ከመሬት ቀጥሎ ከአፈር ቀጥሎ የሚገኝ ውሃ ነው ማለት ነው። ስለዚህ አንዱን ውሃ ከላይ ሰማይ ጠፈር አደረገው። ሁለተኛውን ውሃ ደግሞ ከልበ ምድር ወይም በልበ ምድር ከአፈር ቀጥሎ ከመሬት ቀጥሎ ይልቁንም በሌላ ተረጓጎም ዘአጽንዐ ለምድር ዲበ ማይ መሬትን በውሃ ጀርባ ላይ መሰረተ የሚለውን ይተረጉማል ማለት ነው። ስለዚህ መሬት የጸናችው በውሃ ላይ ነው ማለት ነው። የመሬት ዛቢያ፣ የመሬት ምሰሶ፣ የመሬት ግድግዳ፣ የመሬት መሰረት ውሃ ነው ማለት ነው። ውሃ ላይ ነው። አሁን እኛ የምንኖረው የብስ ላይ ነው አደለ? የብሱ ደረቁ፣ መሬቱም ደግሞ መሬት የተመሰረተው ደግሞ ውሃ ላይ ነው ማለት ነው። በአጭሩ አንድ ውሃ ከላይ ሰማይ ላይ ጠፈር ሲሆን፣ ሁለተኛው በልበ ምድር ነው ማለት ነው። ሶስተኛው ውቅያኖስ ዳር ላይ ያለ ነው ማለት ነው። እግዚአብሔር ዝናብ ማዝነብ ሲፈልግ ደረቁን ደመና ውቅያኖስ ላይ ያወርደዋል። ደመናው ውሃ ይጭንና ወደ ሰማይ ይወጣል። እግዚአብሔር አውርር ሲለው ደመና ውሃውን ያወርዳል ማለት ነው። አሁን ደመና በዞረ ቁጥር፣ ዝናብ በዞረ ቁጥር ምን አለ? ነጎድጓድ አለ ማለት ነው። ነጎድጓድ ማለት ድምፅ ነው። ከዚያ ሲቀጥል መብረቅ አለ ማለት ነው። መብረቅ ማለት ደግሞ በትርጓሜ ምንድን ነው? ደረቅ ደመናና እርጥብ ደመና ሲገናኙ የሚፈጠር ድምፅ ነው። ያ ገዳይ ነው፣ ይገላል ማለት ነው። አሁን ለምሳሌ ቢላና ቢላ ሲሳሳል ስለት ይወጣዋል ማለት ነው። ደረቁ ደመናና እርጥቡ ደመና መንገድ ላይ ግጭት ሲፈጥሩ ምን ይፈጠራል? መብረቅ ይፈጠራል። ያ መብረቅ ምን አለው ማለት ነው? ገዳይ አለው ማለት ነው። ይሄ እንደ መሳሪያ ትልቅ መሳሪያዎች ተፈጥረው ሄደው ሰው እንደሚገሉና ተራራ እንደሚያፈርሱ ሰው ምን ቤትም እንደሚያፈርሱ እንደዚያ ሁሉ ይሄ የመብረቅና የደመናና የእርጥብ ደመናና የደረቅ ደመና ግጭት ምን ማለት ነው? ጥይቱን መሳሪያው ሲመታው ጩሆ ሄዶ ሰው እንደሚገል ተራራ እንደሚያፈርስ እርጥቡን ደመና ደረቁ ደመና ሲመታው መብረቅ ይሆናል። መብረቁ ሄዶ ደግሞ ቤት ያፈርሳል፣ ሰው ይገላል ማለት ነው። ይህን ነው የሚናገረው። ምን አለ? መብረቅ ድብልቅልቅ ሆነ አለ። መቅሰፍተ ኃጥአን ታዘዘ ማለት ነው። አንድም አሃዱ መልአክ መጋቤ ብሉይ ቅዱስ ሚካኤል ነው ጸሎት የሚያሳርግበትን ስልጣን ገንዘብ አድርጓል ይላል። እዚህ እንግዲህ በራዕየ ዮሐንስ ምዕራፍ 8 ላይ ለየት የሚያደርገው በቤተ ክርስቲያን ምን አለ ማለት ነው? 3 መቋሚያዎች አሉ። የካህናት መቋሚያ አለ፣ የወንዶች መቋሚያ አለ፣ የሴቶች መቋሚያ አለ። አንደኛ። ሁለተኛ የመቅደስ አገልግሎት አለ፣ የቅድስት አገልግሎት አለ፣ የማሕሌት አገልግሎት አለ። ይህ ሁሉ አገልግሎት ምን ይባላል? ድምር ውጤቱ ጸሎት ይባላል ማለት ነው። በዚህ አገልግሎት ውስጥ በዚህ ጸሎት ውስጥ ምን አለ? ማዕጠንት አለ ማለት ነው። ማዕጠንቱን የሚያቀርበው ካህንና ዲያቆናት አንድ ላይ ሆነው የሚያቀርቡት ነው። አሁን ያ ማዕጠንት ይላል ባለ ራዕይ ዮሐንስ የሕዝቡ ጸሎት፣ የምዕመናኑ ጸሎት፣ የሊቃውንቱ አገልግሎት ስብሐተ ነግ ቅዳሴው ማሕሌቱ በማዕጠንቱ ካህኑ በሚያቀርበው ማዕጠንት
ወደ ላይ ሲጨስ መልአኩ ይመጣና ጢሰ ቅታሬውን ይዞ ወደ እግዚአብሔር ይሄዳል ይላል። አሁን ወደ መንበረ ስብሐት ያቀርበዋል። በዚህ ጣል ላይ የሚሄደው ምንድን ነው? የሕፃናት ምስጋና፣ የወጣቱ ምስጋና፣ የአረጋውያን ምስጋናና ልመና፣ የካህናት አገልግሎት፣ የሊቃውንት አገልግሎት፣ የካህናቱ በመቅደሱ ላይ ያለው ቅዳሴ ተጠቅሎ በዚህ ማዕጠንት ያርጋል ማለት ነው። ለዚህ ነው ዕጣነ ዘካርያስ መስዋዕተ አቤል። አዎ አንድም ዕጣነ ዘካርያስን መስዋዕተ አቤልን የተቀበልከ አምላክ ተቀበለን ማለት የአቤልን መስዋዕት እግዚአብሔር ተቀብሏል፣ የዘካርያስ ማዕጠንት እግዚአብሔር ተቀብሏል። ይህ ብቻም አይደለም። የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የተባለ 100 አለቃ ጸለየ፣ ጸሎቱን መጸወተ፣ ምጽዋቱን እንዲሁም ደግሞ ለመነ። ልመናው በእግዚአብሔር ዘንድ እንደደረሰ ቅዱስ ገብርኤል መጣና ዛሬ እንደውም የካቲት 19 ቅዱስ ገብርኤል ነው። በዚያው እግር መንገዳችን እነሆ ቅዱስ ገብርኤል መጣና ቆርኔሌዎስን ጸሎትህ በእግዚአብሔር ፊት አድርጎልሃል ይላል። ወደታችን ብንመለስ የሉቃስ ወንጌል ምዕራፍ 1 ላይ ጧት ተምረነዋል፣ ግን እንድገመው። ቅዱስ ገብርኤል ለዘካርያስ ማዕጠንትህና ልመናህ እነሆ መስዋዕትህ በእግዚአብሔር ዘንድ አድርጎልሃል አለው ይለናል። ስለዚህ በአጭሩ ይሄ የራእይ ምዕራፍ 8 ላይ የሚናገረው ስለ መስዋዕት አቀራረብና እግዚአብሔር መስዋዕትን እንዴት እንደሚቀበል የሚናገር ስለሆነ ሁላችንንም ይህንን ቃለ እግዚአብሔር ትኩረት አድርገን ልንመለከት ያስፈልጋል። ለምን ከተባለ መስዋዕት እግዚአብሔር እንዴት እንደሚቀበል የምናይበት ጊዜ ስለሆነ ማለት ነው። ይቀጥልና ወወሀብዎ ብዙኃ ይላል። ምን ማለት ነው? ጌትነቱ በሚታወቅበት ጽሩይ ፍርድ በሚፈርድበት በዓለመ መላእክት የቅዱሳን ቀደምት ጸሎት አምሳል መርገፍ የሚሆን የእሱን ጸሎት በጎ መዓዛ ያለው ዕጣን አድርጎ ያሳርግ ዘንድ አሳርጋሉት ይላል። ልበ አምላክ ዳዊት በመዝሙር ላይ እንዲህ ይላል፣ ተወከፈኒ ጸሎትየ ከመ ዕጣን በቅድሜከ፣ ጸሎቴን እንደ ዕጣን መዓዛ እንዳለው ዕጣን በፊት ተቀበለኝ። አዎ እግዚአብሔር ጸሎትን ይቀበላል። እግዚአብሔር ልመናን ይቀበላል። እግዚአብሔር ልብን ያያል። አዎ ሰዎች ምናልባት ያነጋገር እንዲሁም ደግሞ ያረማመድ የስጦታ ብቻ አድርገው ሊመለከቱ ይችላል። እግዚአብሔር ግን ካነጋገር፣ ከስጦታ፣ ከጉዞ ከዚህ ሁሉ ልብን ይመረምራል። እግዚአብሔር ይፈትን ልበ ወኩልያተ እግዚአብሔር። አዎ እግዚአብሔር ልብና ኩልያትን ይመረምራል። ሰውን በቃላት ሊደልለው ሊያታልለው በገንዘብ ሊሸነግለው ይችላል። እግዚአብሔር ግን በዚህ ሁሉ የማይታለል ልብንና ኩልያትን የሚመረምር አምላክ ነው እግዚአብሔር። እንደውም በዮሐንስ ወንጌል ምዕራፍ 2 ላይ ምንድን ነው የሚለው? ለእግዚአብሔር እንደ አሜሪካ ስያየ እንደ ኢትዮጵያ ወሬኛ አያስፈልገውም። እያንዳንዱ ማን እንደሆነ እግዚአብሔር ያውቃል። እያንዳንዱ ሰው አዎ ምን ይሰራል፣ ምን ያደርጋል፣ ምን ያስባል። አዎ ሰው ባረማመዱ፣ ሰው ባነጋገሩ፣ ሰው ባለባበሱ፣ ሰው በሀብቱ፣ ሰው በስልጣኑ እኛ ልንመዝን እንችላለን። እግዚአብሔር ግን እንደዛ አይደለም። እግዚአብሔር አዎ በምንም አይሸነገርም። በገንዘብ አይሸነገር፣ በስልጣን አይሸነገር፣ በሀብት አይሸነገር፣ ባለባበስ አይሸነገር፣ ባነጋገር አይሸነገር። በልብ አዎ የሚታመንና የሚያምን እግዚአብሔር ብቻ ነው ማለት ነው። ሰዎች አሁን በምናየው ደረጃ ላይ አንዳንዱ በሀብት፣ አንዳንዱ በስልጣን፣ አንዳንዱ በኑሮ በተለያየ መልኩ ሰው ሊያደንቀው ይችላል፣ ሊከተለው ይችላል፣ ሊያምነው ይችላል፣ በተለያየ መልኩ ሊገነዘብ ይችላል። እግዚአብሔር ግን እንደዛ አይደለም። ሀብታም ላይ አለ ስንለው ድሃው ላይ እናገኘዋለን፣ እግዚአብሔርን ማለት ነው። አዎ እግዚአብሔር ትልልቅ ቤት ያላቸው ስልጣን ያላቸው ከምንላቸው ይልቅ ማዳበሪያ ወጥሮ ፀሐይ ከሚመታው ድሃ ላይ እግዚአብሔር ልናገኘው እንችላለን። እግዚአብሔር ስለሆነ ማለት ነው። ስለዚህ ምን አለ? ወአርገ ጢስ በዓለመ መላእክት የቅዱሳን ቀደምት ጸሎት አምሳል መርገፍ የሚሆን እሱን ጸሎት በጎ መዓዛ ያለው ዕጣን አድርጎ ያሳርግ ዘንድ አሳርግ አሉት ካለ በኋላ ምን ይላል? ወአርገ ጢሱ ይላል። ምንድነው? በጎ መዓዛ ያለው ጸሎት ከጸሎተ ቅዱሳን ቀደምት ጋር በሱ ቃል ወደ እግዚአብሔር አረገ። ይሄ ነው ትልቁ ነጥብ። እንግዲህ አዎ ሰው ገበሬ ዘርቶ በቅሎለት አርሞ አጥሮ መጀመሪያ ቡቃያውን ቀጥሎ ልምላሜውን ከዚያ አበባውን ከዚያ ፍሬውን አይቶ አጭዶ ከምሮ ወቅቶ መኖ ለእንስሳቱ ፍሬውን ወደ ጎተራ ሲያስገባ የድካሙ ውጤት በእጁ ላይ ሲገባ ደስ ይለዋል።
ደስ ይለዋል። እንደዚህ ሁሉ አንድ ጸሎተኛ ሰው ጸሎት አቅርቦ ጾሞ ጸልዮ አዎ ጸሎትህ ተሰምቶልሃል፣ ዕጣንህ አድርጎልሃል አዎ ሲባል ትልቅ ደስታ ነው። ይህን ነው የሚናገረው። ምን አለ? በጎ መዓዛ ያለው ጸሎቱ ከጸሎተ ቅዱሳን ቀደምት ጋር በሱ ቃል አለ በሱ ቃል ወደ እግዚአብሔር አረገ። ምን ማለት ነው? ስብሐት ወክብር ለስሉስ ቅዱስ ይደሉ። ይህ እኮ ነው በሱ ቃል ማለት ነው። የምዕመናን ጸሎት አለበት፣ የምዕመናን መስዋዕት አለበት፣ የሊቃውንቱ አገልግሎት አለበት፣ አዎ ስግደት አለበት፣ ምጽዋት አለበት፣ እንባ አለበት፣ ደስታ አለበት፣ ሐዘን አለበት። ደስታ ስንል ማሕሌቱ፣ ሐዘን ስንል አዎ እነሆ ከነ ኃጢአቴ ከነ በደሌ ወደ አንተ መጣሁኝ ብለን የምናዝነው ሐዘን ነው። ደስታ ስንል አገልግለን ተገልግለን ጸበል ጠጥተን ተባርከን ስንወጣ ሸክም ቀሎን ተደስተን ነው የምንወጣው ማለት ነው። ዘምረን ተምረን ስንወጣ የምንደሰተው ደስታ ማለት ነው። ሐዘን ማለት ስንገባ አምላክ ሆይ እኔ ኃጢአተኛ ሆኜ ሳለ ወደ ቤትህ መግባቴ ወደ መቅደስህ አው ከነ ኃጢአቴ ሳልታጠብ በንስሐ እንደ ቆሸሽኩ መምጣቴ ብሎ ማዘንም ማመልከት ማለት ነው። ስለዚህ ምን አለ ካህኑ? ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ በሚናገረው ቃል በሚያቀርበው መዓዛ ዕጣን እነሆ ወደ እግዚአብሔር አረገ ይላል። ለዚህ ነው አሳረገው ጸሎቴን ቅዱስ ገብርኤል እያሉ ዘማሪያኑ የሚዘምሩ እና ልመናችን የሁላችንም እግዚአብሔር ከመላእክቱ እንዲቀበልልን መልካም ፈቃዱ ይሁንልን። ወነሳ ይላል ይቀጥልና የቅዱሳን ቀደምት ጸሎትን የሚያሳርግበትን ስልጣን ከእግዚአብሔር ዘንድ ገንዘብ እንዳደረገ ኃጥአንን የሚያጠፋበትን ስልጣን ገንዘብ አድርጓል ይላል። እዚህ ላይ ቅዱስ ጳውሎስ ምን ይላል? እግዚአብሔር የሚያጠፉ የሚገሉ የሚያቃጥሉ መላእክት እንዳሉት ለማመልከት ሲፈልግ እንደ ሰዶምና እንደ ገሞራ ከተማ የሚያቃጥሉ በዲን የሚያቃጥሉ መላእክትን ይልካል። ኦሪት ዘፍጥረት ምዕራፍ 19 ላይ ሁለቱ መላእክት ከእግዚአብሔር ተልከው ወረዱ። የሰዶምና የገሞራ ሰዎች የማይመለሱ ቢሆኑ መላእክቱ ከተማዋን አቃጥሏት ተመለሱ ይላል። አየው እግዚአብሔር የምን መላእክት አሉት? የሚገርፉ የሚቀጡ መላእክት አሉት ማለት ነው ማለት እንደገና እግዚአብሔር የምህረት መላእክት እንዳሉት ማሳየት ቢፈልግ አለ ትንቢተ ዳንኤል ምዕራፍ 3 እንመልከት። እሳት ውስጥ የገቡ አናንያ፣ አዛርያ፣ ሚሳኤል ሶስቱን ወጣቶች ምን አደረገ? ከእሳት ውስጥ የሚያወጣ መልአክ ላከና ወወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት። ገብርኤል የተባለ መልአክ ወርዶ በብርሃን መስቀሉ እሳቱን መታው፣ እሳቱ ደግሞ ውሃ ሆነ ይላል ትንቢተ ዳንኤል ምዕራፍ 3 ላይ ማለት ነው። አሁን እግዚአብሔር ሁለት አይነት መላእክት አሉት ማለት ነው። የሚቀጡ የሚያቃጥሉ አሉት፣ እንደገና የነደደውን እሳት የሚያጠፉ የፈላውን ውሃ የሚያቀዘቅዙ መላእክት አሉት ማለት ነው። ለዚህ ነው እግዚአብሔር የምሕረት አምላክ መሆኑን ማሳየት ይፈልግ የምሕረት መላእክት ቅዱስ ሚካኤልን ቅዱስ ገብርኤልን ይልካል። እንደገና ደግሞ እግዚአብሔር ቀጭ መሆኑን የሚቀጣ አምላክ መሆኑን ለማሳየት ደግሞ በእሳት ዲን የሚያቃጥሉና የመሬትን አፍ ከፍተው የሚያስውጡ መላእክት አሉት ይላል። ይልቁንም እግዚአብሔር የምሕረት አምላክ መሆኑን ማሳየት ቢፈልግ እንደነ ዳንኤል ያሉ ወደ አንበሳ አፍ ሲወረወሩ የአናብስቱን አፍ የሚይዙ መላእክት አሉት። ለዚህ ነው ዳንኤል ምን አለ? እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋ፣ አልጎዱኝም ይላል። ይህን ነው የሚናገረው ማለት ነው። ይቀጥልና ምን ይላል? ወነሳ የቅዱሳን ቀደምት ጸሎትን የሚያሳርግበትን ስልጣን ከእግዚአብሔር ዘንድ ገንዘብ እንዳደረገ የሚያሳርግበትን ስልጣን ገንዘብ እንዳደረገ ኃጥአንን የሚያጠፋበትን ስልጣን ገንዘብ አደረገ። የሚያጠፉትን ሊያጠፋ የሚያጠፉትን ሕግ የሚሸሩትን እንደገና ደግሞ እግዚአብሔርን የሚያቃልሉትን ኃጢአትን ወለብሳ ለመርገም ኃጢአትን የለበሱትን በደልን የለበሱትን ታማኝነት ያጡትን ሃይማኖት የሌላቸውን ሰው እምነት ምናልባት ገንዘብ ሊኖረውም ላይኖረውም ይችላል። ሀብት ሊኖረውም ላይኖረውም ይችላል። ምክንያቱም ከሰው ስለሆነ የሚገኘው ስልጣን ሊኖረውም ላይኖረውም ይችላል። ሃይማኖት ግን ሰው በገንዘብ የሚገዛ ስላይደለ ሃይማኖት ታማኝነት ሊኖረው ያስፈልጋል። በነገራችን ላይ ሃይማኖትና እምነት ይለያያሉ። ሰዎች ሃይማኖትና እምነት ተምታቶባቸዋል፣ አያውቁትም። ሃይማኖት ማለት ለምሳሌ በእኛ ቤተክርስቲያን ሃይማኖት ማለት ኦርቶዶክስ ማለት ነው። ሃይማኖት ማለት
ወንዶች በ40 ቀን ሴቶች በ80 ቀን ተጠምቀው በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር ተብለው ጉዞ ጀምረዋል። አሁን ሃይማኖት ምንድን ነው ሲባል ኦርቶዶክስ። ኦርቶ ማለት ቀጥ ያለ ማለት ነው። ዶክስ ማለት ሃይማኖት ነው። ቀጥ ያለ ሃይማኖት ነው ሃይማኖቴ ማለት ነው። እምነት ማለት በሃይማኖት ውስጥ ለሃይማኖት ታማኝነት ማለት ነው። አዎ ለሃይማኖት ታማኝነት፣ ለጾም ታማኝነት፣ ለንስሐ ታማኝነት፣ አለመዋሸት፣ አለመቅጠፍ፣ አለማማት፣ ታማኝ ሆኖ መገኘት፣ ለጥቂቱም ለብዙም ታማኝ ሆኖ መገኘት እና ሰዎች ሃይማኖትንና እምነትን እያምታቱ ይገርመኛል። ብዙ ጊዜ ሃይማኖት ማለት አንድ ጊዜ የሚሰጥ የማይቀነስ አንዲት ሃይማኖት ብቻ ናት። ኤፌሶን 4:4 ላይ ወነአምን ምንድን ነው የሚለው? አንዲት ጥምቀት፣ አንድ ሃይማኖት፣ አንድ ጌታ፣ አንድ አምላክ ብቻ አላለ። ስለዚህ ሃይማኖት ማለት ኦርቶዶክስ በሃይማኖት ጸንተው መኖር ሲሆን እምነት ማለት ግን በስራው። አዎ ለምሳሌ እምነት ሊያንስም ሊበዛም ይችላል። አሁን እነዚህ ሶስት ወጣቶች አናንያ አዛርያ ምንድነው ያዳነ? ሃይማኖታቸው አዳናቸው። እስመ አሚኖቱ አህየወ ለመጻጉዕ ወፈወሶ በዕለተ ሰንበት፣ መጻጉዕ ያዳነው ሃይማኖቱ ነው ይላል። ሃይማኖቱ እምነቱ ማመኑ ምንድነው? ለአንድ ሃይማኖት ምን አለ? አማኝ፣ ታማኝ፣ አሳማኝ። መጀመሪያ ኦርቶዶክስነትህን እመን። ቀጥሎ ስለ ኦርቶዶክስህ አሳማኝ ሁን። ቀጥሎ ስለ ኦርቶዶክስነት ታማኝ ሁን። ይሄ ነው እምነት የሚመጣው በሃይማኖትህ አማኝ፣ ታማኝ፣ አሳማኝ ስትሆን ማለት ነው። ስለዚህ በአጭሩ ሃይማኖት ማለት ጀነራል ቀጥታ ሃይማኖት ሲሆን፣ እምነት ማለት ግን በህይወት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በማህበራዊ ሊሆን ይችላል፣ በተለያየ ነገር ታምነህ በምሰራው ስራ። አዎ ሃይማኖቴ ያድነኛል እምነት ማለት ነው። ለምሳሌ እንውሰድ። አብርሃም እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ተቀጠረለት ይልና እምነት ሆኖ ሃይማኖት ሆኖ እምነት በስራ የሚገለጥ ነው ማለት ነው። በስራ ግለጥ ነው። አዎ ስለዚህ አሁን ለምሳሌ ዛሬ አብይ ጾም ነው አይደል? ጾሙ ሲባሉ ጌታ ጾሞልኛል ይላል እንዴ? ጌታ እኮ ምንድን ነው የሚለው? ሀደገ ለነ ነው የሚለው። ጌታ ጾመ 40 መዓልተ ወ40 ሌሊተ፣ ጌታ 40 ቀንና 40 ሌሊት ጾመና አርያሁ ጾመ እግዚእነ አርያሁ ከመ ይሃበነ፣ አርያውን ለእኛ እሱ ጾሞ እንድንጾም ምን አደረገን ነው እንጂ አለቀ። ስለዚህ እንደውም ዮሐንስ ወንጌል ምዕራፍ 3 ላይ ምን ይላል? እኛ ማክሰኞና ሐሙስ እንጾማለን አሉ እነዚያ ከሳሾች ፈሪሳውያን ማለት ነው። ለጌታ ወደ ጌታ ቀርበው እኛ ማክሰኞና ሐሙስ እንጾማለን። ማክሰኞና ሐሙስ ማለት ምንድን ነው? እስራኤላውያን ማክሰኞ ከግብፅ ወጥተዋል፣ ሐሙስ ከነአን ገብተዋል። ይህን ይጾሙ ነበረ። ያነሳሳህን ያወጣህን ያሻገርከን ብለው መነሻቸውን ማክሰኞ መዳረሻቸውን ሐሙስ አድርገው ይጾሙ ነበረ። አሁን ምን አለ ይህ ፈሪሳውያን እኛ ማክሰኞና ሐሙስ እንጾማለን፣ ያንተ ደቀ መዛሙርቱ ግን አይጾምም፣ ለምንድን ነው የማይጾሙት ብለው ለጌታ ጠይቀውታል። ሲጠይቁት ምን አለ? ሙሽራው እስካለ ድረስ ሚዜዎች፣ አጃቢዎች አይጾሙም፣ ሙሽራው ሲሄድ ግን ይጾማሉ አለ። እንደተባለውም እሱ ወደ ሰማይ ሲያርግ ሐዋርያት ሰኔ ጾምን፣ ፍልሰታን፣ ጾመ ነቢያትን 3 ጾም ጾመው ተባርከዋል ማለት ነው። ስለዚህ ጌታዬ ጾሞልኛል፣ አምላክ ጾሞልኛል ማለት ምን የሚባል ነገር አለ? በኢትዮጵያን አነጋገር ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል የሚባል ነገር አለ። ስለዚህ አሞራን ጅግራ እያልክ እንጂ ጌታ ጾመልኝ ብለህ የማትጾመው ጾም ሊኖር አይገባም ለማለት ተፈልጎ ነው። እና ምንድን ነው ማይጠንት የሚቀበል መልአክ፣ ማይጠንት የሚያቀርብ መልአክ፣ የሚላክ መልአክ እንዳለው ሁሉ ኃጢአተኞችን የሚገርፍ፣ በደለኞችን የሚገርፍ፣ ውሸታሞችን የሚገርፍ፣ ስስታሞችን፣ ትዕቢተኞችን፣ በስልጣናቸው የሚመኩ፣ በሀብታቸው የሚመኩ፣ በማንኛውም ነገር ይሄ የኃጢአት መስመር በሆነ ሁሉ የሚመኩትን የሚገርፍ መልአክ አለ። ምናልባት የግርፋቱ ጉዳይ እንደ ሰዎች እንደ እናት ልምጭ አንስተው እንደ አባት አለንጋ አንስተው ወይም ደግሞ እንደ ፖሊስ በተለያየ መልኩ አስረው ላይገርፉ ይችላሉ። መላእክት የሚገርፉበት እሳታውያን ናቸው። በምን እንደሚገርፉ በጉንፋን ሊሆን ይችላል፣ በበሽታ ሊሆን ይችላል፣ በረሃብ ሊሆን ይችላል፣ በሰው ሊሆን ይችላል። እንደገና ደግሞ ነፋሳውያን ናቸው። በምን ርቀት መጠው እኛን እንደሚቀጡ የምናውቀው ነገር ስለሌለ ማይጠንትን መዓዛ አድርገው የሚቀበሉ መላእክት እንዳሉ ኃጢአተኞች ስንሆን የሚገርፉና የሚቀጡ መላእክት እንዳሉ ማወቅ ያስፈልጋል ይለናል ዮሐንስ በራእዩ ማለት ነው። እንቀጥለው ምን ይላል?
ወአውረደ ለጻድቃን እንደጸለየ በኃጥአን ጸለየባቸው ይላል። ለጻድቃን ጸሎታቸውን ተቀበል ብሎ እንደጸለየ በኃጥአን ደግሞ ክፋታቸውን ተመልከት የሚል መልአክ አለ። አየው ጻድቃን እነሆ እንኖራለን እንሞታለን ብለው በትንሹ ዘመን ሰፊውን ዘመን ማጣት አንፈልግም ብለው ለጽድቅ ይጓዛሉ። ለጽድቅ የሚጓዙ ጻድቃንን የሚያስቀድሱ፣ የሚቀደሱ፣ የሚያስተምሩ፣ የሚማሩ፣ የሚመጸውቱ፣ የሚያዝኑ፣ የሚያስታርቁና አዎ ሰዎችን እነሆ የሚያበረታቱ ሰዎችን በጸሎታቸው ጻድቃን ይደግፋሉ ይልና በኃጥአን ጸለየባቸው። ኃጥአን ደግሞ ይራቁ መልካሞችን። ለምሳሌ አንዲት ሴት 10 ፍሬ ቡና ብትቆላ ከ10ሩ ፍሬ ቡና አንዱ በሽተኛ ከሆነ መዓዛው ይበላሻል ማለት ነው። አዎ ይበላሻል። በአንዷ ፍሬ ቡና 9ኙ ፍሬ ይበላሻል ማለት ነው። ለዚህ ነው 10 ጻድቃን ከአንድ አካባቢ ቢኖሩ አንድ ኃጢአተኛ ካለ ስቶ የሚያስት ተናግሮ የሚያናግር አለ ማለት ነው። ስለዚህ በኃጥአን ፍረድባቸው ይላል። ለጻድቃን ደግሞ ይቅርታቸውን ተቀበል፣ ጸሎታቸውን ተቀበል ብሎ ይጸልያል የሚለውን ይተረጉማል። ወመጻ ቃል መጋቢ ሐዲስ ቅዱስ ገብርኤል ነው ጸሎት በሚያሳርግበት ቦታ። መጋቢ ሐዲስ አብሳሪ ትስብእት መጋቢ ትስብእትም ይባላል። ቅዱስ ገብርኤል የእመቤታችን ብቸኛ አብሳሪ ነው። በጠዋቱ ስብከት ገብረ መስቀል ሚዲያ በሚለው ገብታችሁ ማዳመጥ ትችላላችሁ። ምንድን ነው ማርያምን ገብርኤል አበሰራት ብለን ጠዋት በሰፊው ተማምረናልና እሱን በገብረ መስቀል ዩቲዩብ ገብታችሁ ማዳመጥ ትችላላችሁ። እኔ እዚህ ላይ አጭሮ ላይ እንመልከተው። መጋቢ ሐዲስ ቅዱስ ገብርኤል ነው ጸሎት በሚያሳርግበት ቦታ ቆመ። ጸሎት የሚያሳርግበትን ስልጣን ገንዘብ አድርጓል። ወሃብዎ ጌትነቱን በሚታወቅበት ጽሩይ ፍርድ በሚፈርድበት በዓለመ መላእክት በሱ ጸሎት ጸሎተ ቅዱሳን ድኅረትን በጎ መዓዛ ያለውን ዕጣን አድርጎ ያሳርግ ዘንድ አሳርግ አሉት ሥላሴ ናቸው ይላል። ሥላሴ ቅዱስ ገብርኤልን አሳርግ ብለው ሥላሴ ፈቀዱት። ለዚህ ነው ዘካርያስን መጥቶ ጸሎትህና ዕጣንህ ባይጠንተህ ወደ እግዚአብሔር አድርጓል አለ። ቆርኔሌዎስን መጥቶ ጸሎትህ ዕጣንህ ወደ እግዚአብሔር አድርጓል አለ። ቅዱስ ገብርኤል ነው። ይሄ ነው ሥላሴ። እግዚአብሔር ካልፈቀደለት አንደበቱን አውጥቶ መናገር ማስተማር አይቻልም። እግዚአብሔር ሲፈቅድ፣ እግዚአብሔር ያልፈቀደለት አገልጋይ ቢናገር እንኳን ይሄ የገደል ማሚቶ የሚባል ነገር አለ። አንድ ጅራፍ ሲጮህ ሰው ባይመታም ሲጮህ አጠገቧ ገደል ካለ ያስተጋባል ማለት ነው። አንድ ሰውም አስተምሮ ባይመልስ የሚናገረው ነገር ወደ ራሱ ያስተጋባል። እንደውም በዚህ በቁርባን ላይ አባቶቻችን የሚናገሩ ንስሐ ሳይገባ ሳይመለስ ሳይጾም ሳይጸልይ ራሱን ሳይፈልግ ቢቆርብ የቆረበ ይመስለዋል። ነገር ግን እግዚአብሔር በገዳም ወርቀው ለሚኖሩ ቅዱሳን ወስዶ ያንን ነገር ለነዚያ ያደርጋል የሚል አስተምሮ አለን። በቤተክርስቲያናችን አስተምሮ ጌትነቱ በሚታወቅበት ጽሩይ ፍርድ በሚፈርድበት በዓለመ መላእክት በሱ ጸሎተ ቅዱሳን በጎ መዓዛ ያለው ዕጣን አድርጎ ያሳርግ ዘንድ አሳርግ አሉት ሥላሴ ይላል። ምዕመናንም ቢሉ ዋርገ ጢስ ይላል። የእርሱ ጸሎት ከጸሎተ ቅዱሳን ድኅርት ጋራ በጎ መዓዛ ያለው ዕጣን ሆኖ በእርሱ ቃል ወደ እግዚአብሔር አረገ። የምዕመናን ጸሎት፣ የካህናቱ ቅዳሴ፣ የሊቃውንቱ ማኅሌት፣ ስብሐተ ነጉ፣ የዘማሪያኑ ዝማሬ፣ የመምህራኑ ወንጌል አንድ ላይ ሆኖ በቅዱስ ገብርኤል አሳራጊነት አረገ ይላል። ወነሳ ጸሎተ ቅዱሳን የሚያሳርግበትን ስልጣን ገንዘብ እንዳደረገ ኃጥአንን የሚያጠፋበትን ስልጣን ገንዘብ አድርጓል ይላል። የቅዱሳንን ጸሎት የሚያሳርግበት ስልጣንና ሀብት እንዳለው ሁሉ ኃጥአንን የሚቀጣበት ስልጣንም አለው ይላል። ለዚህ ነው ዛሬ ብዙ አጋንንት ጋር ይታገላል። ብዙ ደግሞ በተለያየ አንዳንዱ በአጋንንት ማሰሪያ ታስሯል፣ አንዳንዱ ደግሞ በስጋ ማሰሪያ ታስሯል፣ አንዳንዱ ደግሞ በአይምሮ ራሱ ታስሯል ማለት ነው። ይህን ነው የሚናገረው። የሚያጠፋበትን ሰው አውረደ ለጻድቃን እንደ ጸለየ በኃጥአን ጸለየባቸው። ወሶበ አውረደ በኃጥአን በጸለየባቸው ጊዜ መቅሰፍት ሆነ። አንድም ወመጻ ምክንያተ ሕይወት ጌታ ራሱ ሰው ሆኖ በመስቀል ተሰቀለ። ሊቀ ካህናት መባልን ገንዘብ አድርጓል። ወሃብዎ ጌትነቱ በሚታወቅበት ጽሩይ ፍርድ በሚፈርድበት በሱ ፈቃድ በተተከለ በመስቀል ጸሎተ ቀደምትን ከጸሎተ ዳህርት ጸሎተ ዳህርትን ከጸሎተ ቀደምት ጋር አሳረገ ወይም አሳርጎ ይቀበል ዘንድ አሳርጋሉት ይላል። ወአርገ ጸሎቱ ከጸሎተ ቀደምት ከጸሎተ ዳህርት ጋራ በእሱ ቃል ወደ እግዚአብሔር አምላክ ፊት መንበረ ስብሐት አረገ ይላል።
ወነሳ መስዋዕትነቱን ከሰመረለት ከመንፈስ ቅዱስ ከአባቱም ራሱን መስዋዕት አድርጎ የሚያቀርብበትን ሊቀ ካህናትነትን በፈቃዱ ገንዘብ አደረገ ይላል። አንድም ራሱን መስዋዕት አድርጎ የሚያቀርብባትን ነፍሱን ከስጋው በራሱ ፈቃድ ለየ ይላል። ወአውረደ በአካለ ነፍስ ወደ ሲኦል በአካለ ስጋ ወደ መቃብር ሄዶ ወሶበ አውረደ በአካለ ነፍስ ወደ ሲኦል በአካለ ስጋ ወደ መቃብር በሄደ ጊዜ በአቀብተ መቃብር በአቀብተ ገሃነም ዘንድ ፍርሃት ሽብር ሆነ ይላል። አንድም ወአውረደ በከርሰ መቃብር 3 መዓልት 3 ሌሊት አድሮ ከተነሳ በኋላ ሆነ ነጎድጓድ ስብከተ ሐዋርያት ተደረገ ይላል። ገብረ መስቀል ሚዲያ ነው። የዮሐንስ ራእይ ምዕራፍ 8 ቁጥር 5 ላይ ያለ ትርጓሜ ነው። ተከታተሉ። እግዚአብሔር እንግዲህ በሐዋርያው በቅዱስ ዮሐንስ ላይ አድሮ እኛ በተመቸ ቦታ ሆነን ነው የምናዳምጠው። እሱ ግን ደሴተ ፍጥሞ በሚባል በውሃ መካከል ያለች ደሴት እዚያ መካከል ላይ ታስሮ የኛ በደል፣ የኛ ኃጢአት፣ የኛ መተላለፍ፣ የኛ ክፉነት የኛ ክፉነት ለእግዚአብሔርም ለሰውም የማንመች ሰዎች ጥሩ ሲለን መጥፎ፣ ጥሩ ስንባል መጥፎ፣ መጽቱ ስንባል ስርቆት፣ ይልቁንም ፍቅር ስንባል ጥላቻ፣ ይልቁንም ደግሞ ቤተክርስቲያን ስንባል ዓለማውያን ስንባል ደግሞ ሌላ እየሆን የምናስቸግር ሰዎችን በዚያ እጅና እግሩ ታስሮ ራቁቱን ሆኖ በውሃ ውስጥ እንደ አሳ አንበሪ ሆኖ የደረሰው ወይም ያየው የአዲስ ኪዳን ትንቢት ነው። ምናልባት ይሄ ጸሎት ነው፣ ይጠብቃል። አነጋጋሪ ነው፣ እውቀት ነው፣ ያንጻል። የዮሐንስ ራእይ ማለት ራስን እንድንፈትሽ ያደርጋል። ሻማ ለሰው መብራት ነው፣ ለራሱ ይቀልጣል። ሐዋርያት ለራሳቸው ቀልጠዋል፣ ለእኛ ግን መብራት ናቸውና የዮሐንስ ራእይ ለሱ ግርፋት ነው፣ ለሱ መከራ ነው። ለእኛ ግን ራሳችን እንድንፈትሽና እንድናየው የሚያደርግ ትምህርት ነውና ልንከታተለው ያስፈልጋል ማለት ነው። እና 7 ገንታ፣ 7 ነጋሪት፣ 7 መለከት የያዙ 7ቱ መላእክት ኪያሆሙ ሲል ነው። 7ቱን ገንታ፣ 7ቱን ነጋሪት፣ 7ቱን መልእክት ይመቱ ዘንድ ተዘጋጁ እያለ የመላእክትን አገልግሎት በዚያ በቀዘቀዘ ውሃ ውስጥ ይገርመኛል። እስኪ መድኃኔ ዓለም ዓለም ሁሉ የእሱ ሆኖ ሳለ በከብቶች በረት ሰራተኛ ልብሷን ቀይራ በምትገባበት በበረት ፍግና ትል ባለበት ተወለደ መድኃኔ ዓለም። ይገርመኛል። ዛሬ ሴቶች የሐኪም ቤት ይሻለኛል፣ የሐኪም ቤት ይሻለኛል፣ የዶክተር ይሻለኛል እያሉ በሚያማርጡበት ዓለም ላይ እመቤታችን መውለጃ አጣ በበረት ተወለደች ስንል ይከብዳል። አዎ እሷ ግን ወትቀውም ንግሥት በየማንከ ወርቅ ዘቦ ያለው ልብስ ለብሳ በረት ውስጥ ገብታ አምላክን ስትወልደው ይሄ ምናልባት ለማመን ይከብዳል። በሃይማኖት ነው የሚታመነው እንጂ እንደ ስጋ ይሄ ላይታወቅ ይችላል። እንደ ሃይማኖት ግን አሁን እመቤታችን አድርገዋለች። የአምላክ እናት ገደም ብላ ትንቢተ ነቢያትን ትፈጽም ዘንድ በረት ገደም ብላ አምላኳን ወለደችው፣ ልጇን ወለደችው። አያችሁ ትሕትናው። በረት ወለደ። ቀጠለ። ጀርባን ሰንጥቆ የሚጥል ቀዝቃዛ ውሃ ዮርዳኖስ። እንዲህ እኛ እኮ ከቀዘቀዘን የኤሌክትሪክ ሲስተም ቀዝቃዛ ውሃ ወደ ሙቀት ቀይረን ነው የምንታጠበው አይደል? ያለዚያ ደግሞ ጊዜ ቀይረን ነው። አቅሙ ካለን በኤሌክትሪክ ሲስተም ውሃውን ሙቅ አድርገን ቀይረን እንታጠባለን። አቅም ከሌለን ደግሞ የማይቀዘቅዝበትን ሰዓት ቀይረን ነው ጊዜ እንቀይራለን። ኤሌክትሪኩን ወደ እንትኑ መቀየር ባንችል ጊዜ ቀይረን ነው የምንታጠበው፣ ሻወር የምንወስደው እኛ። እሱ ግን ከሌሊቱ 10 ሰዓት በቤተልሔም የተወለደው ከሌሊቱ 10 ሰዓት በዮርዳኖስ ተጠመቀ። ይገርመኛል። የሚቀዘቅዝ ጀርባን ቀዶ የሚጥል ውሃ ማለት እኮ ነው። ሌላው ሶስተኛው እኛ ተነሳ ትነሳ 12 ሰዓት ላይ ቅዳሴ ያስቀድስ 11 ሰዓት ላይ ውጣ ከአጋንንት ጋር ጸራሞ ደራሙ የሚባል ጋኔን ትከሻና ትከሻችን ወጥሮ ይዞ አትነሳ ይበርድሃል፣ አትነሽ ይበርድሻል፣ ገና ነው አልነጋም፣ ለምን ከብርድ ልብስ አትውጣ አትውጭ እያለ ጋኔን ትከሻችን ተረግጦ ይዞ እንዳንነሳ በሚያደርግበት ዓለም ላይ የእኛ ጌታ ግን ከሌሊቱ 10 ሰዓት በአብይ ኃይሎ ስልጣን በራሱ ኃይልና ስልጣን መቃብር ክፈቱልኝ፣ ድንጋይ አንሱልኝ፣ አፈር በትኑልኝ ሳይል ተነሳ። እኒህ 3 ነገሮች ይገርማሉ። ልድገማቸው። በቤተልሔም በከብቶች ግርግም መወለዱ፣ በዮርዳኖስ እንዲሁም ደግሞ በቀዘቀዘ ውሃ መጠመቁ፣ ሶስተኛው በመንፈቀ ሌሊት ድንጋይ አንሱልኝ፣ አፈር በትኑልኝ፣ መቃብር ክፈቱልኝ ሳይል መነሳቱ። እኒህ 3ቱም 10 ሰዓት ናቸው። የተወለደውም ከሌሊቱ 10 ሰዓት ነው። የተጠመቀውም ከሌሊቱ 10 ሰዓት ነው። የተነሳውም ከሌሊቱ 10 ሰዓት ነው። አያችሁት? ይህን አምላክ ነው የምናመልከው እና 7ቱ
ምን ይላል? በሰዎች ላይ ይመቱ ዘንድ ተዘጋጁ። ሀተታ እንደ ሀገረሰብ ጥምቀት ነጋሪቱን አሳዝለው ሲመቱበት እንዲውሉ አንድም 7 ስራ ይሰሩ ዘንድ የታዘዙ 7ቱ መላእክት 7ቱን ስራ ይሰሩ ዘንድ ተዘጋጁ አለው። ከዚህ ጋር ወሶበ ጠቃ ቀዳማዊ መልአክ በመጀመሪያው መንፈቅ መጀመሪያው መልአክ ስራውን በሰራ ጊዜ በረድና እሳት ከደም ጋር ተቀላቅሎ ወደ ምድር ይወርድ ነበር ይላል። አዎ ይወርድ ነበር ይላል። ቀጠለና ምን አለ? የምድር ሲስተምም ይቃጠል ነበረ ይላል። እግዚአብሔር በቸርነቱ እኛን ስለሚያኖርን እንጂ የእኛ ኃጢአት እንደኛ በደል ቢሆን ኑሮ እኔ ይገርመኛል። አንዳንድ ጊዜ የኖህ ሰዎች ከ8 ሰዎች በስተቀር ሌላው በፍል ውሃ አለቀ ይላል። ምን አደረጉ ብለን ብንጠይቅ ኦሪት ዘፍጥረት ምዕራፍ 6 ላይ ኃጢአት በሙሉ ሰሩ። ዓለም በሰዎች ኃጢአት አጠቃላይ ምን ሆና ነበረ? ተበላሽታ ነበረ። የዛሬስ አሁን ያለው ዘመንስ? አሁን እንደው እግዚአብሔር መሐሪ ስለሆነ እንጂ በዚህ ዘመን ያለው ሰው ከኖህ ዘመን የበለጠ ኃጢአት እየሰራለ ከኖህ ኃጢአት የበለጠ። እነሱ ምንድን ነው ያደረጉት? ወንድና ወንድ ነው አልጋ ብቻ ያደረጉት፣ ሴትና ሴት አድርገ እና ዛሬስ ወንድ ወንድ እያገባ ሴቷ ሴት እያገባች። እነሱ ዘመን ምንድን ነው ያደረጉት? ጣዖት ኃይል ያመለከው። እኛስ አንዳንዱ መልኩ ጣዖት ሆኖበታል፣ አንዳንዱ ስልጣኑ ጣዖት ሆኖበታል፣ አንዳንዱ ሀብቱ ጣዖት ሆኖበታል፣ አንዳንዱ ቋንቋ ጣዖት ሆኖበታል፣ አንዳንዱ ማህበረሰቡ ጣዖት ሆኖበታል። ከዚህ የበለጠ ኃጢአት ምን አለ? መወሻሸቱ፣ መነቃቀፉ፣ መገዳደሉ፣ መገፋፋቱ፣ በሐሰት መመስከሩ፣ ውሸት ብዛቱ፣ ከዚህ የበለጠ ምን ኃጢአት አለ? ገብረ መስቀል ሚዲያ ነው። ሰብስክራይብ አድርጉ። ቁጥር 7 ላይ እንቀጥላለን። የጀመርነውን ሱባኤ ዛሬ እንግዲህ የጾመ ኢየሱስ ባለፈው 7ቱ ጾመ ሕርቃል ተብሏል። አሁን ዛሬ የያዝነው ግን የጌታ ጾም 40 ቀን ነውና ይህን ጾም ጾመን ለብርሃነ ሳይዳሩ ሙሽሪት ሳይጾሙ ፋሲካ የለምና ጾመን የፋሲካ ባለቤት እንዲያደርገን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን።